ምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የእግር እብጠትን በፍጥነት የሚቀንሱ የሽንት ማስወገድን የሚያግዙ ዳዩሪቲክስ ውጤት ያላቸው እናም የደም ዝውውርን የሚያጎለብቱ ድንቅ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ እንግዲህ በሰውነት ውስጥ ፈሳሽን በመያዝ ለደካማ የደም ዝውውር፣ ለእብጠት፣ ለቫሪኮስ ቬን፣ ለረጅም ጊዜ መቆም ወይም ደግሞ መጠነኛ እብጠት ምክንያት ለሚመጣ ለእግር ማበጥ የሚረዳ ቪዲዮ ነው ማለት ነው። እስቲ የእግር እብጠት ማለት ምን ማለት እንደሆነና ዋና ዋና መንስኤዎቹን በአጭሩ ልንገራችሁ። የእግር እብጠት ወይም ደግሞ ኢደማ ማለት ተጨማሪ ፈሳሽ በእግራችሁ ወይም ደግሞ በእግር ጥፍሮቻችሁ ወይም በቁርጭምጭሚቶቻችሁ ህብረ ህዋሳት ውስጥ ይከማቻል ማለት ነው። እግራችሁ ማበጥ ወይም ደግሞ መነፋት፣ መክበድ፣ መወጠር፣ አንዳንድ ጊዜ ህመም ወይም ደግሞ ሙቀት ይሰማችኋል። ጫማዎች ጠባብ ሆኖም ሊሰማችሁ ይችላል ማለት ነው። ይህ የሚሆነው ሰውነታችሁ ፈሳሽ ወደ ልብ በትክክል መመለስ ሲያቅተው ነው። ለዚህም ከሰውነት በታችኛው ክፍል ይሰበሰባል ማለት ነው። የእግር እብጠት በጣም በርካታ ምክንያቶች ወይም ደግሞ መንስኤዎች አሉት። እነዚህም አንደኛ ለረጅም ጊዜ መቆም ወይም ደግሞ መቀመጥ ነው። ለረጅም ጊዜ መቆም ወይም ደግሞ መቀመጥ ደም በእግሮች ውስጥ እንዲሰበሰብ ያደርጋል። ይህም እብጠትን ያስከትላል። ሁለተኛ ከፍተኛ የጨው ቅበላ ወይም አመጋገብ ነው። ከመጠን በላይ ሶዲየም ሰውነት ውሃ እንዲይዝ ያደርጋል። ቁርጭምጭሚትንና እግርን ያሳብጣል። ሶስተኛ ደካማ የሆነ የደም ዝውውር ካላችሁ ነው። እንደ የደም ስር እጥረት ቬነስ ኢንሰፊሸንሲ፣ ቫሪኮስ ቬን ያሉ ሁኔታዎች ደም ወደ ልብ ቀስ ብሎ እንዲመለስ ያደርጋሉ። አራተኛ እብጠት ወይም ኢንፍላሜሽን ወይም ደግሞ ጉዳት ነው። መሰንጠቅ፣ ከመጠን በላይ መጠቀም፣ ኢንፌክሽኖች፣ አርትራይተስ፣ እነዚህ በህብረ ህዋሳት ውስጥ ፈሳሽ እንዲጨምር ያደርጋሉ። አምስተኛ የኩላሊት ችግሮች ካለ ነው። ኩላሊቶች ከመጠን በላይ ፈሳሽን ማስወገድ ሳይችሉ ሲቀሩ መላ ሰውነት ወይም ደግሞ እግር ያብጣል ማለት ነው። ስድስተኛ የልብ ችግሮች ሲኖር ነው። የልብ ድካም የደም ዝውውርን ይቀንሳል። ፈሳሽ በእግሮች ውስጥ ይከማቻል። ይህ የተለመደ ምልክት ነው። ሰባተኛ የጉበት ችግሮች ነው። የጉበት በሽታ ፈሳሽን በደም ስሮች ውስጥ ለማቆየት የሚያስፈልጉትን ፕሮቲኖችን ይቀንሳል። ይህ ፈሳሽ ወደ ህብረ ህዋሳት እንዲፈስ ያደርጋል። ስምንተኛ እርግዝና ሲኖር ነው። ሆርሞኖችናም በደም ስሮች ላይ የሚፈጠር ግፊት አማካኝነት በእግሮችና በእግር ጥፍር ላይ እብጠትን ያስከትላሉ። በቁርጭምጭሚትና በእግር ጣቶች ላይ። ዘጠነኛ የሆርሞን ለውጦች ነው። የወር አበባ በማረጥ ጊዜ፣ በወሊድ መቆጣጠሪያዎች ጊዜ ለጊዜው ፈሳሽ እንዲከማች ስለሚያደርጉ። አስረኛ መድኃኒቶች ናቸው። አንዳንድ መድኃኒቶች እብጠትን ያስከትላሉ። የደም ግፊት መድኃኒቶች፣ ስቴሮይድ የሆኑ የስኳር በሽታ መድኃኒቶችና የእብጠት ማስታገሻ መድኃኒቶች። 11ኛ ውፍረት ነው። ተጨማሪ የሰውነት ክብደት የደም ዝውውርን ያዘገያል። በዚህም ፈሳሽ በእግሮች ውስጥ ይሰበሰባል። 12ኛ የሊምፋቲክ ችግሮች ናቸው። የተዘጋ የሊምፍ ስርዓት ሲኖር ፈሳሽ በትክክል መፍሰስ አይችልም። 13ኛ የውሃ እጥረት ወይም ደግሞ ዲሃይድሬሽን ካለ ነው። በቂ ውሃ ሳትጠጡ ስትቀሩ ሰውነት ፈሳሾችን ይይዛል። ስለዚህ እብጠትን ያስከትላል ማለት ነው። ታዲያ የእግር እብጠት መቼ አደገኛ ነው ካላችሁ፣ እብጠቱ በጣም ድንገተኛ ከሆነ፣ በአንድ እግር ላይ ብቻ ከተከሰተ፣ በጣም አሳማሚ ከሆነ፣ ቀይ ወይም ደግሞ በጣም የሚሞቅ ከሆነ እና ከደረት ህመም ወይም ከአተነፋፈስ ማጠር ጋር የተያያዘ ከሆነ በጣም አደገኛ ነው። ይህ የደም መርጋት፣ ኢንፌክሽኖችን ወይም ደግሞ የልብ ችግሮችን ሊያመለክት ይችላል። አፋጣኝ የሆነ
ሕክምናን ይፈልጋል ማለት ነው። ታዲያ መልካም ዜናው የእግር እብጠትን በፍጥነት የሚቀንሱ በርካታ ምግቦች አሉ ማለት ነው። በአመጋገባችሁ ውስጥ ልታካትቷቸው የምትችሉት በሶስት ምድቦች ከፍዬ ልንገራችሁ። የመጀመሪያ የኢንፍላሜሽን ወይም ደግሞ የብግነት ማስታገሻ ምግቦችን፣ እነዚህ ብግነትንና ህመምን የሚቀንሱ ናቸው። በሁለተኛ ደረጃ ደግሞ ተፈጥሯዊ ዳዩሪቲክስ የሆኑ ምግቦች ናቸው፣ ከመጠን በላይ ውሃንና ሶዲየምን ለማስወገድ የሚረዱ። ሶስተኛ ደግሞ የደም ዝውውርን የሚያጎለብቱ ምግቦች ናቸው፣ የደም ፍሰትን የሚያሻሽሉ እናም የፈሳሽ መከማቸትን የሚቀንሱ ማለት ነው። በቅድሚያ ወይም ደግሞ ምድብ አንድ ላይ የኢንፍላሜሽን ወይም ደግሞ የብግነት ማስታገሻ ምግቦችን ልንገራችሁ። ህመምን፣ ሙቀትንና ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ ምግቦች። አንደኛ ዝንጅብል ነው። ዝንጅብል ብግነትን የሚቀንስና የደም ዝውውርን የሚያሻሽል ጂንጀሮል የተባለ ውህድን ይዟል። የመገጣጠሚያ እናም የጡንቻ ብግነትን ይቀንሳል። የተያዘ ፈሳሽ እንዲፈስ ይረዳል። ባበጡ እግሮች ላይ ህመምንና ሙቀትን ይቀንሳል። ለመጠቀም የዝንጅብል ሻይ፣ ዝንጅብልና የሎሚ ውሃን ወይም ደግሞ ከምግቦች ጋር መጨመር ትችላላችሁ። ሁለተኛ እርድ ነው። እርድ በጣም ጠንካራ ከሆኑ ተፈጥሯዊ የብግነት ማስታገሻዎች አንዱ የሆነውን ኩርኩሚንን ይዟል። በእግር ህብረ ህዋሳት ላይ ያለውን ብግነትን ይቀንሳል። የአርትራይተስ ህመም ላለባቸውም ይረዳል። ወይም ደግሞ የቫሪኮስ ቬን ችግር ላለባቸው የእብጠት የፈሳሽ መከማቸትን ይቀንሳል። ለመጠቀም ግማሽ የሻይ ማንኪያ እርድናም ቁንዶ በርበሬን በሞቀ ውሃ ወይም ደግሞ ወተት ውስጥ ቀላቅላችሁ መጠቀም ነው። ሶስተኛ አናናስ ነው። አናናስ ብሮሜላይን የተባለ ኢንዛይምን ይዟል። ይህም ብግነትን የሚያስከትሉ ፕሮቲኖችን ይሰብራል። ከጉዳት ወይም ደግሞ ከረጅም ሰዓት ከመራመድ በኋላ የሚመጣን እብጠትን ይቀንሳል። እንዲሁም የሊምፋቲክ ፍሳሽን ያሻሽላል። አራተኛ ብሉቤሪ ነው። ብሉቤሪ የህብረ ህዋሳትን እብጠትን የሚቀንሱ የደም ስሮችን የሚያጠነክሩ እናም የሊምፋቲክ ፍሰትን የሚያሻሽሉ አንቲኦክሲዳንቶችን በአንቶሲያኒን የበለጸጉ ናቸው። አምስተኛ የወይራ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይል እንደ ተፈጥሯዊ አይቡፕሮፊን የሚሰራ ኦሊዮካንተል የተባለ ንጥረ ነገር በውስጡ አለ። በእግሮች ላይ ያለውን እብጠትን ይቀንሳል። የደም ዝውውርን ያሻሽላል። የደም ስር ጤናን ይደግፋል። ለመጠቀምን በቀን ከ1 እስከ 2 የሾርባ ማንኪያን በሰላጣ ወይም በአትክልት ላይ መጨመር ትችላላችሁ። ስድስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት እብጠትን ይቀንሳልና የደም ስሮችን በማጽናናት የደም ፍሰትንም ያሻሽላል። ያበጠ ቁርጭምጭሚትን ይረዳል። በእግር ላይ ያለውን የፈሳሽ መከማቸትንም ይቀንሳል። ምድብ ሁለት ደግሞ ተፈጥሯዊ ዳይዩሬቲክስ ውጤት ያላቸው ምግቦችን ልንገራችሁ። ከመጠን በላይ ውሃንና ጨውን ከሰውነታችን የሚያስወግዱ ምግቦችን። አንደኛ ኪያር ነው ወይም ኩከምበር የምንለው 95% ውሃ እናም ሲሊካ እንዲሁም ደግሞ ፖታሲየምን ይዟል። የውሃ ክምችትን ይቀንሳል። ከመጠን በላይ ሶዲየምን ያስወግዳል። የአበጡ እግሮችንም ያቀዘቅዛል። ለመጠቀምም የኪያር ውሃን መጠጣት ወይም ደግሞ ጥሬውን መብላት። ሁለተኛ ሐብሐብ ነው። ሐብሐብ የፈሳሽ ክምችትን የሚቀንስና የደም ፍሰትን የሚያሻሽል ሲትሩሊን የተባለ ውህድ በውስጡ አለ። ያበጡ እግሮችን ይረዳል። እንደ ለስላሳ ዳዩሬቲክስም ይሰራል። ሰውነትን በጥልቅ ያጠጠዋል። ሶስተኛ ሎሚ ነው። ሎሚ ሰውነትን አልካላይዝ ያደርጋል እናም ሶዲየምና መርዛማ ንጥረ ነገሮችን ለማስወገድም ይረዳል። የቁርጭምጭሚት እብጠትን ይቀንሳል። የኩላሊት ማጣራትንም ያሻሽላል። ለመጠቀምም የሎሚ ውሃን በቀን ከ1 እስከ 2 ጊዜ መጠቀም ትችላላችሁ። ሶስተኛ ሴለሪ ነው። ሴለሪ ተፈጥሯዊ ዳዩሬቲክስ ውህድ የሆኑ ፋታ ላይርስን ይዟል። ሰውነት ከመጠን በላይ ውሃን እንዲለቅ ይረዳል። ኩላሊትንም ይደግፋል። በእግሮች ላይ ያለውን ብግነት ወይም ደግሞ እብጠትንም ይቀንሳል። አራተኛ አረንጓዴ ሻይ ነው። ኃይለኛ ዳዩሬቲክስ የሆነ ሻይ ነው። እሱም የተያዘ ውሃን ያስወግዳል። የእግር ክብደትንም ይቀንሳል። የሊምፋቲክ ፍሰትንም ያሻሽላል። ለመጠቀምም በቀን ከ1 እስከ 2 ኩባያ መጠጣት ትችላላችሁ። አምስተኛ ፓርስሌ ነው። ፓርስሌ በጣም ጠንካራ ከሆኑ ተፈጥሯዊ ዳዩሬቲክሶች ውስጥ አንዱ ነው።
በቁርጭምጭሚትና በእግር ላይ ያለውን ብግነትን ይቀንሳል። ኩላሊቶች ከመጠን በላይ ፈሳሾችን እንዲያስወግዱም ይረዳል። ለመጠቀምም የፓርስሌ ሻይን ማዘጋጀት ወይም ትኩሱን በምግብ ላይ መጠቀም። ስድስተኛ የኮኮናት ውሃ ነው። በኤሌክትሮላይቶች በፖታሲየም እና በማግኒዥየም የበለጸገ ነው። ሶዲየምን ያመዛዝናል፣ የውሃ ክምችትን ይቀንሳል፣ በውሃ እጥረት ምክንያት የሚመጣ ብግነት ወይም ደግሞ ኢንፍላሜሽንንም ይከላከላል። ሰባተኛ አስፓራጎስ ነው። አስፓራጂን የተባለ ተፈጥሯዊ የአሚኖ አሲድ ዳዩሪቲክስንም ይዟል። የተያዘ ውሃ እንዲለቀቅም ይረዳል። እንዲሁም ደግሞ ብግነት ወይም ደግሞ እብጠትንም ይቀንሳል። ምድብ 3 ደግሞ የደም ዝውውርን የሚያጎለብቱ ምግቦችን እነግራችኋለሁ። ወይም በእግሮች ውስጥ ፈሳሽ እንዳይከማች የሚያደርጉ ናቸው። አንደኛ ቀይ ስር ነው። ቀይ ስር እንግዲህ በእግሮች ላይ የደም ፍሰትን የሚያሻሽሉ በናይትሬትስ የበለጸገ ነው። የእግርን ክብደትን ይቀንሳል። የደም ስር እብጠትን ቫሪኮስ ቬንን ይረዳል። የፈሳሽ መከማቸትንም ይከላከላል። ቀይ ስርን ለመጠቀም የቀይ ስር ጭማቂ ወይም ደግሞ ጁሱ በተሻለ ሁኔታ ይሰራል። ሁለተኛ ጥቁር ቅጠላማ አትክልቶች ናቸው። ዳርክ ሊፊ ግሪን የምንላቸው እንደ ስፒናች፣ ጎመንና ስዊስ ቻርድ የምንላቸው ወይም ደግሞ ቆስጣ። እነዚህ በናይትሬትስ እናም በፖታሲየም የበለጸጉ ናቸው። የደም ዝውውርን ያሻሽላሉ፣ የደም ስሮችንም ያጠናክራሉ፣ የፈሳሽ ክምችትንም ይቀንሳሉ። ሶስተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ እናም ራስቤሪ የምንላቸው አንቶ ሲያኒንስ ካፒላሪዎችን እናም የደም ስሮችን ያጠናክራሉ። ቫሪኮስ ቬንንም ይቀንሳል፣ የሊምፍ ፍሳሽንም ያሻሽላል። አራተኛ ብርቱካን እናም የሎሚ ፍራፍሬዎች ናቸው። ለደም ስሮች ኮላጅን አስፈላጊ በሆነው ቫይታሚን ሲ የበለጸጉ ናቸው። የደም ስር ጥንካሬን ያሻሽላሉ፣ በእግሮች ውስጥ ያለውን የውሃ መከማቸትንም ይቀንሳሉ፣ ስር የሰደደ እብጠትንም ይረዳሉ። አምስተኛ ሮማን ነው። የናይትሪክ ኦክሳይድ መጠንን ያሻሽላል፣ የተሻለ የደም ዝውውርና ያነሰ እብጠትና ክብደትን ይደግፋል። ስድስተኛ አቮካዶ ነው። አቮካዶ በማግኒዥየምና በፖታሲየም የበለጸገ ነው። የውሃ ክምችትን ይቀንሳል፣ የደም ስር የመለጠጥ ችሎታን ያሻሽላል፣ በከፍተኛ ሶዲየም ምክንያት የሚመጣን ያበጠ እግርንም ይረዳል። ሰባተኛ ኦትስ ነው። ኦትስ የደም ስር እብጠትን የሚቀንስ ቤታ ግሉካንስን ይዟል። ስር የሰደደ የደም ስር እጥረት ያለባቸውንም ይረዳል፣ እንዲሁም የካፒላሪ ጤናንም ያሻሽላል። ስምንተኛ ጥቁር ቸኮሌት ነው። 70% በላይ የኮኮዋ ይዘት ያለው ፍላቮኖይድስ ይዘት ስላለው የደም ፍሰትን ያጎለብታሉ። በደካማ የደም ዝውውር ምክንያት የሚመጣን እብጠትንም ይቀንሳል። የእግር የደም ስር ተግባርንም ያሻሽላል። ታዲያ ፈጣን ውጤትን የሚያሳዩ ተጨማሪ ምግቦችን ልንገራችሁ። የዝንጅብልና የሎሚ ውሃ ጥምረት፣ የነጭ ሽንኩርትና የማር ቅልቅል፣ የእርድ ወተት፣ የኪያርና የሚንት ውሃ፣ የቀይ ስር ጭማቂ፣ የአናናስ ስሙዚ፣ የፓርስሌ ሻይ፣ የኮኮናት ውሃና የሴለሪ እና የአፕል ጭማቂ ወይም ደግሞ ጁስ ፈጣን ውጤትን የሚያሳዩ ተጨማሪ ምግቦች ናቸው። እንዲሁም በጣም ፈጣን እርምጃን የሚወስዱ ምርጫዎች ደግሞ እብጠቱ ድንገተኛ ወይም ደግሞ ኃይለኛ ከሆነ በፍጥነት የሚሰሩ የኪያርና የሎሚ ውሃ፣ የፓርስሌ ሻይ፣ ሐብሐብ፣ የቀይ ስር ጭማቂ፣ የዝንጅብል ሻይና የኮኮናት ውሃ በጣም ፈጣን ናቸው። እነዚህ በብዙ ሰዎች ላይ ከ1 እስከ 4 ሰዓታት ውስጥ እብጠትን ይቀንሳሉ። ዳዩሪቲክ ምግቦችን ታዲያ በጥንቃቄ መጠቀም ያለባቸው ሰዎች እነማን ናቸው ካላችሁ፣ የኩላሊት በሽታ ካለባችሁ፣ የልብ ድካም ካለባችሁ፣ የዳዩሪቲክስ መድኃኒቶችን የምትጠቀሙ ከሆነ፣ ከባድ የስኳር በሽታ ካለባችሁ፣ ዝቅተኛ የደም ግፊት ካለባችሁ ብዙ መጠን ከመጠቀም ተቆጠቡ። ሁልጊዜ በደንብ ውሃ መጠጣት ደግሞ አስፈላጊ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የእግር እብጠትን በፍጥነት የሚቀንሱ የሽንት ማስወገድን የሚያግዙ ዳዩሪቲክስ ውጤት ያላቸውንና የደም ዝውውርን የሚያጎለብቱ ድንቅ ምግቦችን በዚህ ቪዲዮ ላይ በደንብ ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም እንግዲህ አስተምሩ አሳውቁላለሁኝ። ጥያቄያችሁን እንግዲህ በኮመንት ላይ እያሰፈራችሁልኝ በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን።
መልካም ጊዜ፣ መልካም ቆይታ።